በሁሉም የቴሌኮም የአየር ሰዓትና የዳታ ሽያጭ ላይ 5% ቀረጥ ሊጣል ነው ተብሏል። ተጨማሪ ቀረጥ የሚጣልባቸው ዘርፎችም ይፋ ተደርጓል። በዝርዝር የምታደምጧቸው ይሆናል። ወቅቱን ጠብቀው የቴክኒክ ምርመራ የማያደርጉ የተሽከርካሪ ባለቤቶች ላይ ጥብቅ እርምጃ እንደሚወሰድ ተገልጿል። ከሀገር ውስጥ መረጃዎቻችን መካከል ናቸው። ከውጪ ትራምፕ ግድያ ቢፈጸምባቸው ኢራን ሙሉ በሙሉ እንደምትጠፋ አስጠነቀቁ። በሌላ በኩል የአውሮፓ ህብረት አስፈላጊ ሆኖ ሲገኝ በአሜሪካ ላይ በአስቸኳይ እርምጃ ለመውሰድ መዘጋጀቱን አስታውቋል። የእነዚህና ሌሎች መረጃዎች ዝርዝር የምናስደምጣችሁ ይሆናል። ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን፣ የጥር 13 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዝርዝር መረጃዎች እንላለን። በሁሉም የቴሌኮም የአየር ሰዓትና የዳታ ሽያጭ ላይ 5% ቀረጥ ሊጣል ነው ተባለ። ከየካቲት 1 ቀን 2018 ዓ.ም ጀምሮ በኢትዮጵያ የሚከናወኑ ማናቸውም የሞባይል አየር ሰዓትና የዳታ ሽያጮች ላይ የ5% አዲስ ክፍያ ሊጣል መሆኑ ተዘግቧል። መንግስት ይህንን እርምጃ የወሰደው የብሔራዊ የአደጋ መቋቋሚያ ፈንድን በሀገር ውስጥ አቅም ለመደገፍና በውጭ እርዳታ ላይ ያለውን ጥገኝነት ለመቀነስ በሚያደርገው ጥረት አካል መሆኑ ተገልጿል። ይህ በኢትዮ ቴሌኮምና በሳፋሪኮም ደንበኞች ላይ ተፈጻሚ የሚሆነው አዲስ መመሪያ ለአደጋ ዝግጁነት አስተማማኝ የፋይናንስ ምንጭ ለመፍጠር ያለመ ነው የተባለ ሲሆን የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም በፈረሙት መመሪያ መሰረት ቀደም ሲል በፈቃደኝነት ላይ የተመሰረተ የነበረው መዋጮ አሁን ላይ አስገዳጅ ሆኗል። ይህም ሀገር በቀል የመቋቋም አቅም ግንባታ ስትራቴጂ በሚል የተሰየመ ሲሆን ዓላማውን በቅርቡ ከዩኤስኤድ ጋር በተያያዘ እንደታየው ያለውን የውጭ ድጋፍ መቆራረጥ በአገር ውስጥ አቅም ለመተካት ነው። ይህ አዲስ የፋይናንስ ማዕቀፍ ከቴሌኮም ዘርፍ ባለፈ በርካታ የኢኮኖሚ ዘርፎችን ያካተተ ሲሆን በባንክና ማይክሮ ፋይናንስ ተቋማት የሚሰጡ ብድሮች እንዲሁም በመድን ኩባንያዎች የሚሰበሰቡ ፕሪሚየሞች ላይ የ1% ክፍያ ተጥሏል። የዲጂታል ባንክ አገልግሎት ክፍያዎች ደግሞ የ5% ተጨማሪ ክፍያ ይደረግባቸዋል ተብሏል። በተጨማሪም በትራንስፖርት ዘርፍም የሀገር ውስጥ የአየር መንገድ ቲኬት 100 ብር ቋሚ ክፍያ፣ በነዳጅ አቅርቦት ላይ ደግሞ በሊትር 1 ብር እንዲታከል ተወስኗል። ከዚህ ባሻገር እንደ ፓስፖርት፣ ቪዛና ንግድ ፍቃድ ባሉ የመንግስት አስተዳደራዊ አገልግሎቶች ላይ የ200 ብር ቋሚ ክፍያ ተጥሏል። አምራቾችና አስመጪዎችም በዚህ አዲስ መዋጮ ውስጥ የተካተቱ ሲሆን በተለይም በኬሚካል፣ በትንባሆ፣ በአልኮል ምርቶች ላይ እንደየዘርፉ ከ1 እስከ 5% የሚደርስ ክፍያን ተደንግጓል። የፌዴራል መንግስትም ሆነ የአዲስ አበባና የድሬዳዋ ከተማ አስተዳደሮችም ከዓመታዊ በጀታቸው 0.25%ውን በየሩብ ዓመቱ ለዚህ ፈንድ ገቢ ለማድረግ ቃል ገብተዋል። ነገር ግን ገለልተኛ የኢኮኖሚ ተንታኞች እርምጃው ሀገሪቱ ራሷ እንድትችል የሚያግዝ ቢሆንም የኑሮ ውድነት ባለበት ወቅት አገልግሎት ሰጪዎች ወጪውን ወደ ተጠቃሚው ማስተላለፋቸው አይቀሬ ነው ብለዋል። የአደጋ ስጋት ስራ አመራር ኮሚሽን የአፈጻጸም ሂደቱን በቅርበት እንደሚከታተልና መመሪያውን በማይፈጽሙ ተቋማት ላይም የገንዘብ ቅጣትን ጨምሮ የወንጀል ተጠያቂነት እንደሚኖር አሳስቧል ሲል ብርሜትሪክስ ዘግቧል። ወቅቱን ጠብቀው የቴክኒክ ምርመራ የማያደርጉ የተሽከርካሪ ባለቤቶች ላይ ጥብቅ እርምጃ ይወሰዳል ተባለ። በአዲስ አበባ ከተማ ወቅቱን ጠብቀው የቴክኒክ ምርመራ የማያደርጉ የተሽከርካሪ ባለቤቶች ላይ ጥብቅ አስተዳደራዊ እርምጃ እንደሚወስድ የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ ወቅቱን ጠብቀው የቴክኒክ ምርመራ የማያደርጉ የተሽከርካሪ ባለቤቶች ድርጊታቸው ለተለያዩ የትራፊክ አደጋዎች መንስኤ እንደሚሆን እንደሚረዱም አሳስበዋል። የፌዴራል ትራንስፖርት ባለስልጣን መመሪያ ቁጥር 19/2010 አንቀጽ 79 መሰረት ማንኛውም ተሽከርካሪ በተመዘገበበት ክልል በአመት አንድ ጊዜ የቴክኒክ ብቃቱን በማረጋገጥ የቦሎ አገልግሎት ማግኘት ይኖርበታል እንደሚልም ተቋሙ ጠቅሷል። በኢትዮጵያ የሚከሰቱ የትራፊክ አደጋዎችን አስመልክቶ የወጡ ጥናቶች የቴክኒክ ብቃት መጓደል ለአደጋዎች መከሰት በዋነኛነት ከሚጠቀሱ ምክንያቶች መካከልም አንዱ መሆኑን ያሳያል። በተጨማሪም በመዲናዋ ያለውን የትራንስፖርት አገልግሎት ቀልጣፋና ተደራሽ ለማድረግ አዳዲስ በኤሌክትሪክ የሚሰሩ ተሽከርካሪዎችን ጨምሮ ከ17000 በላይ
ተሽከርካሪዎች መመዝገባቸውን የባለስልጣኑ የተሽከርካሪ ዘርፍ ምክትል ዋና ስራ አስኪያጅ ወይዘሮ ትዕግስት አሰፋ ተናግረዋል። ባለስልጣኑ በበጀት ዓመቱ ለ270 ሺህ ተሽከርካሪዎች ዓመታዊ የቴክኒክ ምርመራ ወይንም የቦሎ አገልግሎት መስጠቱን የጠቀሱት ወይዘሮ ትዕግስት ተቋሙ ከውጭ የሚገቡ የኤሌክትሪክ መኪኖችን ጨምሮ ማንኛውንም አዲስ ተሽከርካሪ ወደ ስራ ከመሰማራቱ በፊት አስፈላጊውን የምዝገባ ሂደት እንዲያልፍ እየተደረገ ይገኛልም ብለዋል። የማዕድን ዘርፉ ራሱን ችሎ ከሌሎች ተቋማት ጋር ተቀናጅቶ የሚሰራበት ግልጽ ፖሊሲና መመሪያ ሊኖረው ይገባል ተባለ። በሕዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የማዕድን ዘርፍ ትኩረት እያገኘ የመጣ በመሆኑ ራሱን ችሎ እንዲቆም የሚያደርግና ከሌሎች ተቋማት ጋር በቅንጅት ሊያሰራው የሚችል ግልጽ ፖሊሲና መመሪያ እንደሚያስፈልገው አስገንዝበዋል። በዚህም ማዕድን በአንድ ተቋም ብቻ ለማከናወን የሚያስቸግር ሰፊ ሀብት መሆኑን በመግለጽ የማዕድን ሚኒስቴር የዘርፉን ትራንስፖርት አገልግሎት ለማሳለጥ ከአየር መንገድ ጋር በቅንጅት መስራት እንዳለበት የቋሚ ኮሚቴው አስተባባሪ አቶ በጋሻው ተክሉ ተናግረዋል። አስተባባሪው አክሎም ዘርፉ የራሱ አዋጅ እስከሚወጣለት ድረስ የክልል መንግስታትና ምክር ቤት ከተቋማት ጋር ያለውን የኃላፊነት መደራረብ ጊዜያዊ መፍትሄ መስጠት እንደሚችሉም ጠቁመዋል። በተጨማሪም የቋሚ ኮሚቴው አባል አቶ ተስፋውን ሲሳይ በበኩላቸው የአፈር ለምነትን ለመመለስ የሚያስፈልገውን የኖራ ድንጋይ ፈጭቶ ለገበሬው ለማድረስ የማዕድን ሚኒስቴር ከግብርና ሚኒስቴር ጋር በትብብር መስራት እንዳለበት የሚታመን ቢሆንም ሁሉም ተቋማት ያለባቸውን ኃላፊነት ለይቶ የሚያስቀምጥ መመሪያና አሰራር ግልጽ መሆን አለበት ሲሉ ማሳስበዋል። መንግስት ለዘርፉ ትኩረት በመስጠት የነበሩትን ችግሮች ሊፈታ የሚችል አዋጅ ለማውጣት በሂደት ላይ መሆኑን በመጥቀስ የተወሰኑ የህዝብ ጥቅሞችና አስተያየቶችን ማካተት በማስፈለጉ እንጂ አዋጁ ሲጸድቅ ብዙ ችግሮችን ሊፈታ እንደሚችል ፍንጭ ሰጥተዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ከሀገር ውስጥ የያዝናቸው ጉዳዮቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በማስከተል ከባህር ማዶ የመረጃ ምንጮቻችን ያገኘናቸውን አሁናዊ ዓለም አቀፋዊ ጉዳዮችን ነግራችኋለን። በቅድሚያም ግብጽ በሶማሊያ እያደረገች ያለችው መጠነ ሰፊ ወታደራዊና ዲፕሎማሲያዊ እንቅስቃሴ በእስራኤል ዘንድ ከፍተኛ ስጋት እየፈጠረ መሆኑ ተገልጿል። እስራኤል ለሶማሊላንድ ሪፐብሊክ ይፋዊ የዲፕሎማሲ እውቅና መስጠቷን ተከትሎ ግብጽ በሶማሊያ እያደረገች ያለችው መጠነ ሰፊ ወታደራዊና ዲፕሎማሲያዊ እንቅስቃሴ በኢየሩሳሌም የደህንነት ተቋማት ዘንድ ከፍተኛ ስጋትን እየፈጠረ መሆኑ ተነግሯል። እንደ ጋርዌ ኦንላይን እና የተለያዩ ዓለም አቀፍ የዜና ምንጮች ዘገባ የካይሮ መንግስት በሶማሊያ ያለውን ሚና ለማጠናከር የወሰደውን እርምጃ እስራኤል በቀጠናው ያላትን ስትራቴጂካዊ ተጽዕኖ ለመመከት የታለመ ነው። በተለይም እንደ አውሮፓውያን አቆጣጠር በታህሳስ 2025 እስራኤል ለሶማሊላንድ እውቅና መስጠቷ ግብጽ የቀይ ባህር ደቡባዊ መውጫና የባብ ኤልመንደብ የባህር በር በእስራኤል ቁጥጥር ስር ሊወድቅ ይችላል የሚል ስጋት እንዲያድርባት አድርጓልም ብሏል። እስራኤል በቅርበት የተከታተለቻቸው ያለው የግብጽ ወታደራዊ እንቅስቃሴ በሺዎች የሚቆጠሩ የግብጽ ኮማንዶዎችና ወታደራዊ አማካሪዎች በሞቃዲሾ መሰማራታቸው ያሳያል። ይህ ስምሪት በሶማሊያ ፌዴራል መንግስትና በግብጽ መካከል የተፈረመውን የመከላከያ ስምምነት ተከትሎ የመጣ ሲሆን ግብጽ ለሶማሊያ ብሔራዊ ጦር የከባድ መሳሪያዎችና የቴክኒክ ድጋፍ እያደረገች መሆኑም ተረጋግጧል። የእስራኤል የደህንነት ተንታኞች እንደሚሉት ግብጽ በሶማሊያ የምታደርገው ጥረት ከሶማሊያ ግዛታዊ አንድነት ባሻገር ከኢትዮጵያ ጋር ካላት የህዳሴ ግድብ ውጥረት ጋርም የተያያዘ ነው። ካይሮ የእስራኤል የኢትዮጵያና የሶማሊላንድ ትብብር በደቡባዊ የውሃ ወሰኖቿ ላይ የከበባ ስትራቴጂ ሊፈጥርብኝ ይችላል በሚል በከፍተኛ ጥንቃቄ እየተንቀሳቀሰች ትገኛለችም ተብሏል። ይህ አዲስ ክስተት በአፍሪካ ቀንድ ያለውን የኃይል ሚዛን ወደ አዲስ ምዕራፍ አሸጋግሮታል። በአንድ በኩል እስራኤልና ሶማሊላንድ ያላቸው ግንኙነት ሲጠናከር፣ በሌላ በኩል ግብጽ፣ ሶማሊያና ሳውዲ አረቢያ የቀይ ባህር ደህንነት ለመጠበቅ በሚል አዲስ ግንባር እየፈጠሩ ነው። የእስራኤል መንግስት የግብጽን በሶማሊያ መገኘት እንደ ስጋት የሚመለከተው ሲሆን ካይሮ በቀጠናው የምታደርገው ወታደራዊ እንቅስቃሴ የእስራኤልን የንግድ መርከቦች እንቅስቃሴና የረዥም ጊዜ የደህንነት ጥቅሞች ሊያናጋ ይችላል በሚልም ሳቢ ነው። በአሁኑ ወቅት የአፍሪካ ቀንድ የዓለም አቀፍ ኃይሎች የጂኦፖለቲካዊ ፍላጎት ማሳያ ሆኖ የቀጠለ ሲሆን የግብጽና የእስራኤል ቀጥተኛ ያልሆነ ፍጥጫም በቀጠናው መረጋጋት ላይ የሚኖረው ተጽዕኖ ከፍተኛ እንደሚሆን ይጠበቃል። ትራምፕ ግድያ ቢፈጸምባቸው ኢራን ሙሉ በሙሉ እንደምትጠፋ አስጠነቀቁ። በዋይት ሃውስና በቴህራን መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት ፕሬዚዳንት ዶናልድ ትራምፕ እጅግ አስደንጋጭ የሆነ ወታደራዊ ማስጠንቀቂያን ሰንዝረዋል። ማክሰኞ ዕለት ከኒውስ ኔሽን ጋር ቃለ ምልልስ ያደረጉት ፕሬዚዳንቱ በኢራን በኩል እየተሰነዘረባቸው ባለው የግድያ ዛቻ ላይ አሜሪካ የምትሰጠው ምላሽ በታሪክ ታይቶ የማይታወቅና ሀገሪቱን ከዓለም ካርታ ላይ የሚያጠፋ እንደሚሆን ተናግረዋል።
ተናግረዋል። ትራምፕ በንግግራቸው ወቅት ማንኛውንም ነገር ቢከሰት ኢራንን ሙሉ በሙሉ እናጠፋታለን፣ ሀገሪቱ ሙሉ በሙሉ ትጋያለች በማለት ግድያ ቢፈጸምባቸው አሜሪካ ኢራንን እንድትደመሰስ አስቀድመው ጥብቅ መመሪያ ማስተላለፋቸውን ገልጸዋል። ይህ የፕሬዝዳንቱ ንግግር በቴህራን በኩል ከሰሞኑ እየታየ ላለው ተደጋጋሚ ማስፈራሪያ ዛቻ የተሰጠ ቀጥተኛ ምላሽ ሲሆን በተለይም የኢራን የመንግስት ሚዲያ በ2024 በትራምፕ ላይ የተሞከረውን ግድያ የሚያስታውስ ምስል አውጥቶ በዚህኛው ጊዜ ጥይቱ አይስትም የሚል መልእክት ማስተላለፉ ዋሽንግተንን ክፉኛ አስቆጥቷል። ኢራን በበኩሏ በአያቶላ አሊ ካሚኔ ለሚሰነዘር ማንኛውንም ጥቃት ምላሽ ለመስጠት ዝግጁ መሆኗን ያስታወቀች ሲሆን የኢራኑ ጀነራል አቦልፋዝል ሸካርቺ ነገሮች ከተገለባበጡ ቴህራን ወደ ኋላ እንደማትል ትራምፕ አስቀድመው ያውቃሉ ሲሉ ተደምጠዋል። ሸካርቺ ለኢራን የመንግስት መገናኛ ብዙሃን በሰጡት ቃለ ምልልስ ትራምፕ ያውቃሉ፣ በታላቁ መሪያችን ላይ የጥቃት እጅ ከተዘረጋ ያንን እጅ የመቁረጥ እርምጃ ይወሰዳል ያሉ ሲሆን ይህ እንዲሁ ተራ ፉከራ ብቻ አይደለም ሲሉም ተደምጠዋል። አክሎም ያንን የሚያደርጉትን ዓለማቸውን በእሳት እናነዳለን፣ እንዲሁም በክልሉ ምንም አይነት አስተማማኝ መጠለያ አንተውላቸውም ብለዋል። የፕሬዝዳንቱ ማስጠንቀቂያ የመጣው ኢራን በውስጥ ተቃውሞ እየታመሰች ባለችበት ወቅት ሲሆን በአገሪቱ የኢኮኖሚ ውድቀትና የኑሮ ውድነት ምክንያት የተቀሰቀሰው ህዝባዊ አመፅ በጸጥታ ኃይሎች ለማስቆም የተሞከረ ሲሆን የሰብአዊ መብት ተሟጋቾች እንደሚሉት ግን እስካሁን በሺዎች የሚቆጠሩ ዜጎች ተገድለዋል። ትራምፕ በኢራን መንግስት ላይ ጠንካራ ጫናን በማሳደር የሚታወቁ ቢሆንም ሰሞኑን ሊፈጸሙ የነበሩ በመቶዎች የሚቆጠሩ የሞት ቅጣቶች መታገዳቸውን ተከትሎ ግን ቴህራንን ማመስገናቸው አይዘነጋም። በመጨረሻም የአውሮፓ ህብረት አስፈላጊ ሆኖ ሲገኝ በአሜሪካ ላይ በአስቸኳይ እርምጃ ለመውሰድ መዘጋጀቱን አስታወቀ። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በአውሮፓ መሪዎች መካከል በግሪንላንድ ጉዳይ ሳቢያ የተፈጠረው አለመግባባት ወደ ከረረ የንግድ ጦርነት እያመራ ነው። ፕሬዝዳንት ትራምፕ ግሪንላንድን የመግዛት ፍላጎታቸው በመቃወም ወታደራዊ ልምምድ ያደረጉ 8 የአውሮፓ ሀገራት ማለትም ዴንማርክ፣ ፈረንሳይ፣ ጀርመን፣ ኔዘርላንድስ፣ ፊንላንድ፣ ስዊድን፣ ኖርዌይና ብሪታንያ ላይ እስከ 25 በመቶ የሚደርስ የታሪፍ ጭማሪ ለማድረግ መዛታቸው ይታወቃል። ይህ ዛቻ በተለይ ከየካቲት 1 ቀን 2026 ጀምሮ ተግባራዊ እንደሚሆን መገለጹ የአውሮፓ መሪዎችን አስቆጥቷል። የአውሮፓ ኮሚሽን ፕሬዝዳንት አርሱላ ቮን ደር ላየን በዳቮስ ስዊዘርላንድ እየተካሄደ ባለው የዓለም ኢኮኖሚ ፎረም ላይ ባደረጉት ንግግር የአሜሪካዊ ታሪፍ ዛቻ ትልቅ ስህተት መሆኑን ገልጸዋል። ፕሬዝዳንቱ አውሮፓ ሁልጊዜም ቢሆን ውይይትን እንደምትመርጥ ቢገልጹም የአሜሪካው እርምጃ ተግባራዊ የሚሆን ከሆነ ግን ህብረቱ በአንድነት በአስቸኳይና በተመጣኝ ሁኔታ የአጸፋ ምላሽ ለመስጠት ሙሉ ዝግጅቱን ማጠናቀቁን አስታውቀዋል። አውሮፓ በዓለም ላይ እየታየ ካለው ድንገተኛ የኃይል ሚዛን ለውጥ ጋር ራስዋን ለማላመድና ነፃነቷን ለማረጋገጥ የምታደርገውን ጥረት እንደምታፋጥንም አክለው ገልጸዋል። በተመሳሳይ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አውሮፓ ለዚህ የጉልበተኝነት ተግባር እጅ መስጠት እንደሌለባት አሳስበዋል። ፕሬዝዳንቱ እንደገለጹት አውሮፓ በአሜሪካ ላይ ማዕቀብ ሊጥል የሚችልበትን ጸረ ማስገደጃ መሳሪያ ለመጀመሪያ ጊዜ ተግባራዊ ለማድረግ ሊገደድ ይችላልም ብለዋል። ማክሮን በንግግራቸው ዓለም አቀፍ ሕግጋትን ከማክበር ይልቅ በጉልበት የበላይነት የሚመራ ዓለም እየተፈጠረ መሆኑን ጠቅሰው አውሮፓ ጥቅሟን ለማስከበር ወደ ኋላ እንደማትልም አስገንዝበዋል። ይህ በእንዲህ እንዳለ የዴንማርክ መንግስትና የግሪንላንድ አስተዳደር ግሪንላንድ ለሽያጭ የቀረበች አይደለችም በማለት ግልጽ አቋማቸውን በድጋሚ ያረጋገጡ ሲሆን የአውሮፓ ህብረት መሪዎች ነገ ሐሙስ በሚያደርጉት አስቸኳይ ስብሰባ በአሜሪካ ላይ ሊወሰዱ ስለሚችሉ ተጨባጭ የንግድ እርምጃዎች ይመክራሉ ተብሎ ይጠበቃል። ሁኔታው በታሪካዊው የአትላንቲክ ማዶ ግንኙነት ከፍተኛ ጥላ ማጥላቱ የተገለጸ ሲሆን የዓለም ገበያም በዚህ ውጥረት ሳቢያ መናጋት ማሳየቱ ተዘግቧል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 13 ቀን 2018 ዓ.ም ወደ እናንተ ሲደርሱ የነበሩትን የሰዓቱ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።